አይበርክትልኝ የተባልኩ ሰው ይኸው ሰሞኑን ጸጥ በማለቴ ሰላም ነው ያገኘሁት። ይኸው ፊቴን ተመልከቱት፣ ቀላ፣ ፊቴ ቀላ። ይሄ የበለዘው ሁላ ጠፋ። ፀሐይ ላይ እየተሰጠው ውላለሁ፣ አረፌ ውላለሁ። ኧረ ዘመዴ ይኸው በዚህ በኩል እንደዚህ ሆነ፣ ከሌ እንደዚህ ያደረገ ቪዲዮ ምናምን ላከኝ፣ ጉዳይ ነው። ተንጫጫ ደግሞ ኧረ ዘመዴ ይኸው አስረስ እንደዚህ ያደረገን ማርሸት ምትየም አያገባኝም። ኧረ ዘመዴ በዚህ በኩል እንደዚህ መጥቷል፣ ቶሎ አደባባይ ወጥተህ ነገር ላይ አያገባኝም። አለቀ። እንዲህ ያገኘሁትን ሰላም ያገኘሁትን ረፍት መቼም እስከ ሰኔ 30 በዛው ምቀጥል ይመስለኛል። ሁላችሁም አያችሁት አይደለ? ደግሞ ሳትረጫላል የኔ መኖር ጡ እዚያ ደበበ ሐሙስ በስርዓተ ተክሊል አገባ፣ እሁድ ድል ባለ ሰርግ አገባ። አሜሪካ ቀጥ ብሎ ሄደ። እሱ ተሳክቶለት አሜሪካ ሲገባ በዚህም በዚያም በዚህም ብትል ምንም አይነት አድማጭ ያጣችው ዘማሪት ጻኒ ዮርዳኖስ ደግሞ እነ መጋቤ ሐዲስ እነ መጋቤ ብሉይ አይመረ አሸብር ሌሎቹም ያው ተከትለው ተከተልትለው ወጡ። ብቻዬን አይደለም የሚል ስሜት ተሰማት። በዘመነ ተሐድሶ ያንን ሁሉ ትግል ሳደርግ ከዚያ ሁሉ መንጋ ጋር ስጣላ እነዛ ላይ አፌን ስከፍት ተሳስቼ ዮርዳኖስ ላይ ጽፌ አላውቅም። ዮርዳኖስ ለምን እንደገባች አውቃለሁ። ሃይማኖቷን ትወዳለች፣ ቤተክርስቲያኗን ትወዳለች። የደረሰባትን ግፍ አውቃለሁ። ምናልባትም ዮርዳኖስ ባትሄድ ኖሮ ዘማሪት ፍቅርተ የምትባሏ ነበረች የምትሄደው። ዘማሪ ፍቅርተ አሁን ተሐድሶ ናት። ምን ሆና ምን አይታ ተሐድሶ እንደሆነች አላውቅ። በዛች እጣ ነው እችኛዋ የገባችው ማለት ነው። ዛሬ ይሄንን ነው መነጋገር ያለብን። ዛሬ ይሄንን ነው ማውራት ያለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንጽሕት ናት፣ ቅድስት ናት። በአስተምህሯ ላይ፣ በቀኖኗ ላይ፣ በስርዓቷ ላይ፣ በዶክትሪኗ ላይ እንከን የሚባል የላትም። ጥንቅቅ ያለች ስንዱ እመቤት ናት። ነገር ግን የቤተ ክርስቲያኒቷ ሰዎች ነን የምንል እኛ ሳይገባን እንደተገባው ሆነን በአውደ ምሕረቱ ላይ የምንቆም እኛ በምንሰራው ስራ በምናጠፋው ጥፋት ያላዘዘች ያልመከረች እንዲህ አይነት ጥፋት ስሩ ያላለች ቅድስት ቤተ ክርስቲያን ስትሰደብ ትኖራለች ማለት ነው። ዛሬ በቤተ ክርስቲያን አጠገብ ሆነው በቤተ ክርስቲያን ሳይድ ሆነው ዛሬ ምዕመናንን በተለያየ መልክ ከቤተ ክርስቲያናቸው እንዲወጡ ሃይማኖታቸውን እንዲቀይሩ ቤተ ክርስቲያን ምርር ብሏቸው እንዲወጡ የሚያደርጉ ከጳጳሳት ጀምሮ ከቆሞሳት ጀምሮ ከካህናት ጀምሮ ከመምህራን ጀምሮ ከዘማሪያን ጀምሮ ከዲያቆናት ጀምሮ ከሰበካ ጉባኤ አባላት ሳይቀር ከሰንበት ትምህርት ቤት አመራር አካላት ሳይቀር የከፋ ነገር የሚያደርጉ አካላት አሉ። ብዙዎችን አበሳጭተው የሚሄዱ ማለት ነው። ዛሬ የሚመዝገብልኝ ብዙ ጊዜ ተናግሬዋለሁ። አሁን እንደ ዘማሪ ዘርፌ የሚያሳዝነኝ የለም። ዘማሪት ዘርፌን በህይወቴ በአይን ያየኋት አንድ ማስታውሰው ለጅማ ለታረዱት በበሻሻ ለታረዱት በስብሰባ ማዕከል የተዘጋጀ ጉባኤ ላይ እምባን አልሰፍርም የሚለውን መዝሙር እኔ መድረኩን መራ የነበርኩ ሁለቴ ዘምሪልኝ ለእኔ አንደኛውን ለእኔ ዘምሪልኝ ስላት አስታውሳለሁ። እህቴ ዱባይ ነበረችና ከዱባይ ስትመጣ ዘርፌ ከእህቴ መልእክት ይዛ መጣ። ሁለተኛ ቀን ሶስተኛ ቀን ጊዮርጊስ የአገልጋዮች ስብሰባ ነበርና የአገልጋዮች ስብሰባ አጠገብ ላጠገብ ተቀምጠን አስታውሳለሁ። አራተኛ በኤችአይቪ ጉዳይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ መምሪያ ምናምን ይመስለኛል በቤተ ክህነት የተዘጋጀ አንድ ሲምፖዚየም ላይ አገልጋዮችም ተጠርተው እዛ ላይ አግኝቻታለሁ። አላቅም ግን ዘማሪ ዘርፌ እንደ
እንደመጣች አብርረው እንድትወጣ እንድትጠፋ ያደረጓት የአውደ ምሕረቱ አገልጋዮች ናቸው። እናገራለሁ። ይህም በድፍረት ነው የምናገረው። ሁሌም ስናገረው ነበር። ቅረጹ፣ ዛሬ ደጋግማችሁ ስሩበት፣ ሸቅሉበት። ያቺ ዓለም በቃኝ ብላ ዘፈን በቃኝ ብላ ምን በቃኝ ብላ የመጣችን ሰው ተልኮም ሊኖር ይችላል፣ ምናምን ሊኖር ይችላል። ሌላ ግምትና የሴራ ትንተና መስጠት ይቻላል። ነገር ግን እንደመጣች የተቀበሏት ሰዎች እዚያ ጭፈራ ቤት ከሚታወቁት ከዓለማውያኑ የባሱ በቀሚስ ስር የተደበቁ፣ በቆብ ስር የተደበቁ፣ በሻሽ ስር የተደበቁ፣ በመስቀል ስር የተደበቁ ቁማርተኞች ስንታይ አፈጻድቆች፣ ውስጣችን ሾሆች የሆኑ ሰዎች ናቸው የተቀበሏት። ለአገልግሎቷ የሰውነት ቅርጿ ተመራጭ የሆነበት፣ እደግመዋለሁ፣ የሰውነት ቅርጿ ተመራጭ የሆነበት፣ እሷም በኋላ ላይ ስታየው ቦታ የሚያሰጣት ከሌሎቹ መዘምራንም አገልጋዮችም ቦታ የሚያሰጣት ይሄ አሸንክታቡና ይሄ የዓለም አሸንክታቧ ስለሆነ ውጥር ያለ ቀሚስ አድርጋ መቀመጫዋ ጎልቶ እንዲወጣ በማድረግ አውደ ምሕረት ላይ እንኳን ስትወጣ ከኋላ ያሉት አገልጋዮች እስኪፈዙበት፣ እስኪ ለሀጫቸውን እስኪያንጠባጥቡበት፣ እስኪያዝረበርቡበት ድረስ ወደሚል ነው የወሰደችው። እውነቱን ስንነጋገር ማለት ነው። ስለዚህ እሷን መተኛት፣ እሷን ማቆሸሽ፣ እሷን እንትን ማለት እንደ ጀብዱ የሚታይበት፣ ከዚያ በኋላ ደግሞ ነጭ ተለብሶ ጥቁር ተለብሶ መስቀል ተይዞ እግዚአብሔር የሚባልበት ሊሆን እና ይሄ ከሚሆን ለምን ጥንቅር ብሎ አይቀርም በሚል እንትን ብሏል ማለት ነው። ያው ሄዳለች፣ ዘርፌም ሄዳለች። ብዙ አላዝንባትም። ዘርፌን እንደ አረብ ነዳጅ ጉድጓድ ለመቁጠር ያላሰፈሰፈ አልነበር። እንደ አረብ ዘርፌን ማግባት ሀብታም ያደርጋል ተብሎ እነ ሰይፉ ፋንታውን እነማ ዘፈኑን ስለሰሩላት ምኑን ማስታወቂያውን ስለሰሩላት ምን ስለሰሩላት ዘርፌን ማግባት ድህነትን ማሸነፊያ ነው ብለው ያሰፈሰፉ ነበር። የአሁኑ ብፁዕ አቡነ ሩፋኤ የያኔው አባ ተክለ ሃይማኖት የጋምቤላው ሳታመልጠኝ ብሎ ሹፌራቸውን ነው ዲያቆኑን አምጥተው አፈራርመው ምናምን አንድ ላይ ኑሩ ያሉት። ቶሎ አስወልዳት ተብሎ ማለት ልጁ ክህነቱን አጣ፣ ክህነቱን አፈረሰ። ከዚያ ደግሞ አሜሪካ ያሉት እነ ዶክተር አንዱዓለም የዳላስ ሚካኤሉ ደግሞ አሰሉት። ያኛው ሲኖዶስ ነበር፣ የውጭ ሲኖዶስ ነበር። ያኔ እዚህ ብናመጣት እንዲህ ብናደርጋት ሲኖዶሶችን ያስተዋውቅልናል፣ ቤተክርስቲያናችን ያጎላልናል ብለው ተሟሙተው ምን ብለው ፈርመው አሜሪካ ወሰዷት። እንደፈለጉት ማሽከርከር አልሆነላቸውም፣ ተጣሉ። ሲጣሉ ያው እሷም ዞራለች። እዛም ደግሞ ምርጥ ዲያቆን የነበረ በኋላ ካህን ገብርኤል የተባለ ታውቁታላችሁ ሁላችሁ፣ በሰርግ በተክሊል አገባች። የዚያ ሚስት ሆነች። እሱም አላዋጣትም፣ ጥላው ሄደች። የሁለት ሰዎችን ክህነት አፍርሳ በድብቅ ደግሞ እነዛን አልኮስኩሳ አርመጥምጣ አፈር ከደች አብልታ ልጅቷ በስተ መጨረሻ ነበጋሻውን ተከትላ እነ እዩ ጩፋ ጋር እነ እስራኤል ዳንሳ ጋር ሄዳ ዛሬ መንፈስ እየተሞላች በእንትን ላይ እየወደቀች ወደ እዛ ስቴጁ ላይ እየወደቀች ትኖራለች። እንቅፋት የሆኑት ግን የኛም አስተዋጽኦ አለበት። ማመን አለብን። ስለ እውነት ማመን አለብን። በጣም ብዙ ሰዎች በቤተ ክርስቲያን አገልጋዮች ተማረው ቅድስት እናት ቤተ ክርስቲያናቸው ለቀው ሄደዋል። ዛሬም ስናወራ ብዙ ከብዙ ሰዎች ጋር ስናገር ብዙ መልእክቶች ይመጡልኛል፣ ብዙ ቪዲዮ፣ ብዙ ፎቶ ይመጣልኛል። ሁሉን አውርቶ አይቻልም። የንስሐ ልጆቻቸውን ንስሐ ተቀብለው ንስሐ ማለት ይሄን በድያለሁ፣ ይሄን አጥፍቻለሁ፣ ይሄን ሰርቻለሁ፣ ቀኖና ይስጡኝ እግዚአብሔር እንዲምረኝ ብለው ያ ንስሐ የሚቀበለው ሰው ደግሞ እንደ እግዚአብሔር ሆኖ የእግዚአብሔር ወኪል ሆኖ የእግዚአብሔር ምትክ ሆኖ
የኃጢአተኛውን ንስሐ ተቀብሎ በደሉን ተቀብሎ ከባት ያበሳ ሆኖ በቃ አይዞ እግዚአብሔር ይቅር የማይለው ኃጢአት የለም፣ ይህንን ስገድ፣ ይህንን መጽውት፣ አልቅስ፣ ጸልይ፣ ጹም ብሎ ቀኑና ይሰጣል። ብዙዎች ይህንን የምስኪኖችን ንስሐ ተቀብለው ሄደው ለመንግስት ነግረው ያሳሰሩ አሉ፣ ትዳር ያፋቱ አሉ፣ ኑሮ ቤተሰብ የበጠበጡ አሉ። እነዚህ ምንድናቸው ያልን እንደሆነ ሳይመረጡ ያለ ምርጫ ያለ ጥሪ ጎርፍ ይዞ አምጥቶ ያስቀመጣቸው ናቸው። ከመርካቶ ቀሚሱን ከመርካቶ ቆቡን ገዝተው ክብረ ክህነትን ለማስከበር ሳይሆን ለማዋረድ የመጡ ናቸው። ቤተክርስቲያኒቷ የቤተክርስቲያኒቷ ስህተት አይደለም፣ የቤተክርስቲያኒቷ ችግር አይደለም፣ የግለሰቦች ችግር፣ የግለሰቦች ችግር። አሁን በምንም ተነስቶ ዘመድኩን ባጠፋው ጥፋት የኢትዮጵያ ቤተክርስቲያን የምትወቀስበት ምክንያት የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔን ሌባ ሁን ብላ አላስተማረችኝም፣ ቀጣፊ ሁን ብላ አላስተማረችኝም፣ ሰካራም ዘማዊ ሁን ብላ አላስተማረችኝም፣ እኔን ጠንቋይ ሁን ብላ አላስተማረችኝም፣ መተተኛ ሁን ብላ አላስተማረችኝም፣ ደቦችን አስለቅስ ብላ አላስተማረችኝም፣ ሙዳየ ምጽዋት ስበር ብላ አላስተማረችኝም፣ ጋለሞታ ሁን ብላ አላስተማረችኝም። በአፍም በመጽሐፍም የለም። የኢትዮጵያ ቤተ ክርስቲያን ንጽሕት ናት፣ ቅድስት ናት፣ አልቦ ነውር ምንም ነውር የሌለባት ቤተ ክርስቲያን ናት። ቤተ ክርስቲያኒቷ ማለት ዘመን ያመጣቸው የቤተ ክርስቲያኒቷ ወኪሎች፣ አስተማሪዎች የተባሉ ሳይገባን አውደ ምሕረቱ ላይ የወጣን ሰዎች ግን ቆሻሾች ልንሆን እንችላለን፣ ባለጌዎች፣ ስዶች ልንሆን እንችላለን። አዎ ብዙ ሰው አልቅሷል። የስንት ህፃናት የስንት ወጣቶች ክብረ ንጽህና ተገፏል። ከዚያ አልፎ ወንድ የሚደፍሩ ህፃናት የሚደፍሩ ነውረኞች ተፈጥረዋል። ቃሊቲ ሂዱ፣ ቂሊንጦ ሂዱ፣ በየእስር ቤቱ ሂዱ። የመኖክሴ ማት፣ የቄስ ማት፣ የዲያቆን ማት የምናምን ታያላችሁ። እዛ በነውር የገቡ ማለት በነውር የገቡ ቤተክርስቲያኒቷ አዛ አይደለም፣ ቤተክርስቲያኒቷ ነግራ አይደለም። አንዳንዴ ጥጋብ ሰይጣንም ብቻ አይደለም። አንዳንዱ እኛ የምንሰራውን ኃጢአት ሰይጣን ራሱ ይደመምበታል። በእድሜ ይበልጠናል፣ በተንኮል ይበልጠናል፣ በኃጢአት ይበልጠናል። ነገር ግን ይህንኛውን ኃጢአት ይህኛውን ውሸት እንዴት እኔ ሳላውቀው ሁላ ብሎ የሚገረምብን ይመስለኛል። ራሱ ሰይጣን ምን አይነት ሰው ነው እኔ ይህንን አላውቅም እስኪል ድረስ ማለት ነው። በገዳም እንደተባለው ሰምታችኋል። ገዳም ላይ ለጸሎት ቆመው በአብይ ጾም እየጸለዩ የሰርክ ጸሎት ላይ አንደኛው መነኩሴ እንቁላል ያምረዋል። እንቁላል ያምረውና ናላውን ያዞረዋል። ካልበላው በቃ መሞቴ ነው ይልና እንቁላል ያመጣና ጠብሶ እንዳይበላው ሊሸት ነው። ጠብሶ እንዳይበላው ሊሸት ነው። ቀቅሎ እንዳይበላው ጊዜ ሊፈጅ ነው። እንዴት ያድርገው? ግራ ገባው። እስቲ ቆይ ከነ ቅርፊቱ ላርጋና ጭልፋ ነገር አምጥቶ እዛ ሻማውን አብርቶ ጭልፋው ላይ እንትኑን አድርጎ ከነ ቅርፊቱ እንቁላሉን ማቃጠል ጀመረ ማለት ነው። ማብሰል። አበምኔቱ የገዳሙ አበምኔት መነኩሴው እየሰራ ያለውን በደል እየሰራ ያለውን ችግር ተመልክተዋል፣ ኃጢአቱን አይተዋል። ስለዚህ ከመሳቱ በፊት እግዚአብሔር መንፈስ ቅዱስ ስለሚገልጽ ከመሳቱ በፊት ሄጄ ከዚህ ነገር ላድ ነው አሉና ይሄዳሉ ማለት ነው። ቀጥታ እሷ ያይም ቤቱን በሩን ሳይሆን መስኮቱን ብርግድ አድርገው ሲገቡ እዛ ማንኪያ ነው ጭልፋ ይዞ እንቁላል በሻማ እየጠበሰ በጧፍ እየጠበሰ ያገኙታል። ምን እያረክ ነው ሲሉት፣ ኧረ ሰይጣን አሳስቶኝ ነው አባቴ፣ በቃ ዲያብሎስ አሳስቶኝ ነው ሲል፣ ዲያብሎስ ደግሞ በሩን ብርግድ አድርጎ ይገባና በፍጹም እኔ እንዲህ አይነት ተንኮል እንዲህ አይነት እንትን ካለ ዛሬ አይቼ አላቅም። እኔ ራሱ ከዚህ ከመነኩሴው እያየው ነዋል። የአንዳንዶቻችንን በደል የአንዳንዶቻችንን ኃጢአት ራሱ ሰይጣን ይቀናበታል። እኔ እንዲህ መሆነው መቼ ነው?
መቼ ነው እንዲህ አይነት ሲስተማቲክ የሆነ እንዲሁና የረቀቀ ወንጀል ኃጢአት የምሰራው መቼ ነው ብሎ ራሱ ሰይጣን ይቀናብናል። ዲያብሎስ ይቀናብናል። በዚህ አይነት አሁን ሰዎች ሲከሱ ያለው ይገባኛል። የእናንተ ቄሶች፣ የእናንተ ሰባኪያን፣ የእናንተ መምህራን በእኔ ምክንያት ቤተክርስቲያኒቷ የምትሰደበው ስንቴ ነው ታዩ የለ? እሱም ብሎ ዲያቆን፣ እኔ ዲያቆን አይደለሁ፣ እሱም ብሎ መምህር፣ እሱም ብሎ ምን ትስዬ ምናምን እኔ እያለሁላቸው ወደ ማን ነው የሚሄዱት? ወደ ቤተክርስቲያኒቷ ነው። ወደ ቤተክርስቲያኒቷ ነው። ቤተክርስቲያን በእኔና በስጋችን ምክንያት በጥጋባችን ምክንያት መቋቋም አቅቶን ለወደቅንበት ለወረድንበት ነገር ተጠያቂ አይደለችም። ደግሞ ያለ ላብ የሚመጣ ገንዘብ፣ ደግሞ ያለ ድካም የሚመጣ ገንዘብ፣ ደግሞ ያለ ምንም ነገር የሚመጣ ህይወት ሀብት የሚያደርገው ባለጌ ነው። የሚያደርገው ከመስመር ነው የሚያስወጣው። የአብዛኞቹ ዘማሪያን እንደኔ ከካሞች ናቸው። እንደኔ የድሃ ልጆች ናቸው። ቁርበት ላይ መደብ ላይ ተኝተው ያደጉ ናቸው። ቁርስ በልተው ምሳ የማይደግሙ ናቸው አብዛኛዎቻችን ማለት ነው። ከዚያ የህይወት መንገድ አምጥቶ አውደ ምሕረቱ ላይ አወጣን። አውደ ምሕረቱ ላይ ስንወጣ እኛ ከፍ ብለን ሌሎች ዝቅ ብለው ታዩን። በታች የሚያዩን ሰዎች ደግሞ እኛ ከእግዚአብሔር ጋር የምናገናኛቸው መሰላል፣ ወደ እግዚአብሔር የምናቀርባቸው መሰላል መስሎ ያዩናል፣ ይመለከቱናል። እኛ ድህነት፣ እኛ ረሃብ፣ እኛ ጉስቁልና ነው ያወጣን። ህይወት አይደለም፣ መዳን አይደለም ያወጣን። እታች የሚሰማን ህዝብ መንግስተ ሰማያትን የሚሻ ገነትን የሚሻ ጽድቅን የሚሻ ለዚያ ደግሞ እነዚህ ከላይ የቆሙ ሰዎች እውነተኛ አድራሾቼ ናቸው ብሎ የሚመካብን የሚኮራብን ናቸው። እኛ ግን እንደዛ አይደለንም። አብዛኛዎቻችን አሉ ብዙዎች ህይወታቸውን ከእግዚአብሔር ጋር አድርገው መሰላል ሆነው እንደውም እንደ ሻማ እንደ ጧፍ እነሱ ቀልጠው አረው ሌላውን ወደ እግዚአብሔር መንግስት የሚያስገቡ አሉ። አያችሁ፣ አንድ በሽተኛ፣ አንድ ህመም ያለበት ሰው ሐኪም ጋር ሲቀርብ ቀባብቶ አይደለም መሄድ ያለበት። እውነተኛ ፈውስ ከፈለገ እዚህ ጋር ይፈልጠኛል፣ እዚህ ጋር ይቆርጠኛል። መቼ ጀመረ? በዚህ ቀን ነው የጀመረኝ። እንዴት ነው የጀመረ? እንዲህ አርጌ ነው የጀመረኝ። የት ሄደ ነበር? እዚህ ቦታ፣ እዛ ቦታ ሄደ። ምን ጠጥተ ነበር? ይህንን። ከዛ መነሻነት ላብራቶሪ ምንድነው አልትራሳውንድ የሚባለው ነገር አጋዥ ሆኖ የእናንተ 50% መናገር፣ የሐኪሙ 50% እውቀት፣ ሁለቱ ይደመርና ለእናንተ ለእኔ ለበሽታችን ፈውስ የሚሆን ትክክለኛ መድኃኒት ይታዘዝልናል ማለት ነው። ትክክለኛ መድኃኒት ሐኪሙን እኔ አሁን ሳልታመም ሄጄ እዚህ ይቆርጠኛል ወይ ልፈነዳ ነው ምናምን ብለው ውሸቴን ብለው ኦኬ እንዴት ነው የሚያደርግ? መቼ ነው የጀመረ ነው የሚለኝ። በዚህ ሰዓት ምናምን ስለው ኦኬ እንዲህ ያደርጋል ያመቷል። የአሜባ ነው፣ የጃርዲያ ነው፣ የምንትስዬ ነው፣ የኩላሊት ነው፣ የምናምን ነው የሚለውን ያያል። ሽንትህ እንደዚህ ይሆናል ምናምን፣ አዎ እንደዚህ ይሆናል፣ ኦኬ ሊሆን ይችላል ይላል። ከዛ ሲመረምር ቢያጣ እንኳን ይሄ ነገር ገና ያላደገ ነው። ሐኪም ጠንቋይ አይደለም፣ አያውቅም። የኢትዮጵያ ቤተ ክርስቲያንም አሁን አገልጋዮቿ በሚሰሩት በጣም ጥቂቶቹ በሚሰሩት ነውርና በሚሰሩት ጥፋት ታላቋ ቤተ ክርስቲያን መነገር መሰደብ የለባትም። አንድ ለጵጵስና የሚመረጥ ሰው ከምን መከልከል እንዳለበት፣ ምን መሆን እንዳለበት፣ ምን መስፈርት ማሟላት እንዳለበት የተጻፈ የተጠነቀቀ ነው ያለው እና አግብቶ የወለደ የልጅ አባት የሆነ አምጥተን ትግሬ ስለሆነ ኦሮሞ ስለሆነ አማራ ስለሆነ አምጥተን የሾምነው እኛ እንጂ የቤተ ክርስቲያኒቷ ቀኖና የቤተ ክርስቲያኒቷ መጻሕፍት አይደለም። ከዛ ጳጳሱ ይሞታል። ሲሞት ልጅ ወራሽ ነኝ ብሎ ይመጣል። ከዛ ቤተ ክርስቲያኒቷ ገበናዬ እንዳይወጣ ብላ ትላለች። ፍርድ ቤት ክርክር። ልጅ ደግሞ ሀብት አለው፣ አባቴ ጳጳስ ነው፣ የሀገረ ስብከት በባንኩ ይሄን ያላለ ይገባኛል፣ መኪና አለው ይገባኛል፣ ወላጅ አባቴ ነው ይላል ጳጳሱ። ከዛ የት ነው የሚካሄደው? ፍርድ ቤት። ፍርድ ቤት ማን ነው? አቃቤ ሕጉ እስላም ነው፣ ዳኛው ፕሮቴስታንት ነው። ከዛ እዚህ መተህ ሙግት ስትገባ ቤተ ክርስቲያንን ማዋረድ ስለሆነ የሚፈልገው የህግ አካሉ
ዳይ ነው የሚለው። እምቢ ሲባል የአባትነትና ልጁን ከጳጳሱ አስከሬን ላይ እንትን ዲኤንኤ ተወስዶ የእሱ ዲኤንኤ ተወስዶ ልጅነቱ ይመስገናል። ፍርድ ቤት ነው ይህን የሚል ፍርድ ቤት ነው ይህን የሚል። ኧረ ተው የሰው ሲባል ኧረ ተው የሰውዬ ለጵጵስና አይገባም፣ ይሄ ሰውዬ ለምንኩስና አይገባም ሲባል ተው ምን አባት አመጣለህ ብሎ ይገባል። ከዛ በኋላ ቤተ ክርስቲያንም አብራ ትሰደባለች፣ አብራ ትዋረዳለች። ቤተ ክርስቲያኒቷ ግን በአፍም በመጽሐፍም እንደዛ የሚል ነገር የላትም። ስለዚህ በእኔ በግለሰቡ ስህተት፣ በስጋ ድክመቴ፣ በስጋ ኃጢአቴ ጳጳስ ልሁን፣ መነኩሴ ልሁን፣ ቄስ ልሁን እኔ ባመጣው ጥፋት ጥንታዊቷ ብሔራዊቷ ዶግማዊቷ ቀኖናዊቷ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መኖር፣ መነቀፍ፣ መሰደብ የለባትም ማለት ነው። መሰደብ የለባትም።